ብፁዕ አቡነ ሽኖዳ ሳልሳይ ያስተማሩት ትምህርት ምክረ አበው ሚዲያ። ስለ እርሱ ይበልጥ ስታስቡ እርሱን ይበልጥ ትወዱታላችሁ። እርሱን ስትወዱ ስለ እርሱ ታስባላችሁ። ሐሳብና ስሜት ጎን ለጎን የሚሄዱ ነገሮች ናቸው። አንደኛው ሌላኛውን ያበረታዋልና። ይህ በማንኛውም ነገር ውስጥ ያለና የኛ ሁኔታ ነው። እኛ ዓለምን የምንወድ ከሆነ ሁልጊዜ የምናስበው ስለ ዓለም ነው። ስለ ዓለም ብዙ የምናስብ ከሆነ ዓለሙን ብዙ እንወደዋለን። አንድ ሰው አንድ አይነት የትርፍ ሰዓት ማሳለፊያ ስራ የሚወድ ከሆነ የሚያስበው ስለ እርሱ ነው። ያለማቋረጥ ስለ እርሱ የሚያስብ ከሆነ ለእርሱ ያለው ፍቅር እየጨመረ ይመጣል። ስለሆነም መጽሐፍ ቅዱስ አምላክን እግዚአብሔርን በፍጹም ልብህ በፍጹም ሐሳብ ውደድ እንዳለ በማቴዎስ ወንጌል ምዕራፍ 23 ከቁጥር 27 እንግዳ ነገር አይደለም። ልብና ሐሳብ ጎን ለጎን የሚሄዱ ናቸው ማለት ነው። አንድ ነገር የሚፈልግ ሰው ምንም ጊዜ ቢሆን የምታገኙት ስለ እርሱ ሲያስብና በእርሱ ተጠምዶ ነው። ፍቅሩ ቢቀዘቅዝም ስለ እርሱ የሚያስበው ጥቂት ነው። ስለሆነም ምንም ጊዜ ቢሆን ስለ እግዚአብሔር አስቡ። ለእርሱ ያላችሁ ፍቅር ምልክቱም እርሱን ሁልጊዜ በሐሳባችሁ ውስጥ መያዛችሁ ነው። ነቢዩ ዳዊትን አስታውሱት። እርሱ ንጉሥና መሪ እንደሆነ በብዙ ሥራዎች ቢጠመድም አቤቱ ሕግን እንደምን እጅግ ወደድኩ፣ ቀኑን ሁሉ እርሱ ትዝታዬ ነው እያለ በመዝሙረ ዳዊት ምዕራፍ 118 ከቁጥር 97 ተናግሯል። እኛ በምስጋና ጸሎታችን ውስጥ ስምህ በቅዱሳን አንደበት ውስጥ ጣፋጭና የተባረከ ነው እንላለን። ስለዚህ እንዲህ ብላችሁ ራሳችሁን ጠይቁ። በአንተ ሐሳብ ውስጥ የእግዚአብሔር ቦታ የት ነው? አንተ በእርሱ የተጠመድከው እንዴት ነው? አንተ ስለ እግዚአብሔር በማሰብ ስትጠመድ ዓለሙ ከዚያ ሐሳብ ነጥሎ ይወስዳል። ቀኑን ሙሉ እግዚአብሔር በህሊና ውስጥ የማይመጣ ከሆነ አንተ ከሌሎች ሰዎች ጋር ስትነጋገር አንደበትህ እርሱን የማያነሳ ከሆነ እግዚአብሔርን እወደዋለሁ ብትል ራስህን እያታለልክ ነው። አንድ ሰው ከወደደ ሁልጊዜ ስለ እርሱ ማውራት አይታይህምን? ታዲያ አንተ ስለ እግዚአብሔር የምትናገረው እስከምን ድረስ ነው? በሰለሞን የመዝሙር መጽሐፍ ውስጥ ያለችው ድንግል ስለ ወዷና ስለ ባህሪያቷ እጅግ አብዝታ ትናገራለች። እኔ የውዴ ነኝ፣ ውዴም የኔ ነው፣ በሱፍ አበባ መካከል መንጋውን ያሰማራል። መጽሐፈ መኃልየ ምዕራፍ 6 ከቁጥር 3 ላይ እንደተጻፈ ውዴ ነጭና ቀይ ነው፣ ከእልፍ የተመረጠ ነው፣ አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። መጽሐፈ ምሳሌ መኃልየ ምዕራፍ 5 ከቁጥር 10። ብፁዕ አቡነ ሽኖዳ ሳልሳዊ የጻፉት። እግዚአብሔርን የሚወድና በእግዚአብሔር የሚወደድ መንፈሳዊ ሰው ሁልጊዜ ደስተኛ ነው። በምንም ሁኔታ ይሁን በምንም እግዚአብሔር በእርግጠኝነት እንደሚሰራለት ይሰማዋል። በእርሱም ስራ ይደሰታል። በእርግጥም እግዚአብሔር ስራውን ባናየውም እንኳን ይሰራል። ስራው ከተወሰነ ጊዜ በኋላ ልናየው እንችላለን። በዚህም እንደሰታለን። ይህን ደስታችንም ማንም አይወስድብንም። ነገር ግን የእግዚአብሔር ልጆች የሚደሰቱት በስጦታዎቹ ብቻ ሳይሆን በራሱ በጌታም ነው። ብፁዕ አቡነ ሽኖዳ ሳልሳዊ። ሊቅ በሊቅነቱ ቢያስተምርህ ሊቅ ትሆናለህ። ሊቅ በሕይወት ቢያስተምርህ ግን ክርስቲያን ትሆናለህ። ብፁዕ አቡነ ሽኖዳ ሳልሳዊ። የተባረከች ዓይን የእግዚአብሔርን ቃል በማንበብ ትጠመዳለች። የተባረከች ጆሮ የንስሐ መዝሙር በመስማት ራሷን ታንጻለች። የተባረከ ጉሮሮ ላይ የተቀደሰ ውሃ ይንቆረቆርበታል። የተባረከች ምላስ ላይ የአምላኳን ሥጋና ደም ትቀበላለች። የተባረከ አንደበት ላይ እግዚአብሔር ይመስገን የሚል ቃል አይጠፋም። የተባረከች አንገት ላይ የአምልኮ ደም የፈሰሰበትን ቅዱስ መስቀል ትሸከማለች። የተባረከች ልብ ኢየሱስን እስከ እናቱ አንግሳ በፍቅር ትሞላለች። የተባረከች እጅ የቀረበላትን ምግብ በአምልኮ ስም ትባርካለች። የተባረከች እግር ጠዋትና ማታ የአምላኳን መቅደስ ትረግጣለች። እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱስም ሁኑ እኔ ቅዱስ ነኝና። ኦሪት ዘሌዋውያን ምዕራፍ 11 ከቁጥር 44 እንዳለው ብፁዕ አቡነ ሽኖዳ ሳልሳዊ ጻፉት።
ከዲያብሎስ ዘዴዎች አንዱ በመከራችን ሰዓት እንድንፈዝ ማድረግ ነው። በዚህ ጊዜ በእግዚአብሔር ላይ ያለንን ተስፋ እንሟጥጣለን። እግዚአብሔር በእርሱ ተስፋ የምታደርገውን ነፍስ እግዚአብሔር አይረዳኝም እስክትል ድረስ በመከራ እንድንታገላት አይተዋትም። አባ መቃርስ። አንድ ሰው በእግዚአብሔር እቅፍ ውስጥ እንዳለ ካወቀና እግዚአብሔር ሁሉን ያከናውንልኛል ካለ ልቡ ፍጹም ይሆናል። ማር ይስሐቅ። ልጄ ሆይ በክርስትና መጎልመስ ከፈለግ ከቅዱሳት መጻሕፍት ጋር ራስህን አዛምድ። ቅዱስ ዮሐንስ አፈወርቅ። ሰማዕትነት አያመልጣችሁ። ኦሪት ዘፍጥረት፣ ወደ ኦሎምፒያስ የተላኩ መልእክቶች፣ ወደ ቴዎድሮስ የተላኩ መልእክቶች፣ ትምህርት በእንተ ምክንያት ሐውልታት፣ በእንተ ክህነት፣ ኦርቶዶክሳን ቤተሰብና ዳሴ ጳውሎስ የተሰኙ መጽሐፍ በሚማርክና በሚስብ በሚመስጥ ለዛ ባለው አማርኛ የታላቁን አባት ቅዱስ ዮሐንስን አፈወርቅ ድርሰት በመተርጎም ቅዱሳት መጻሕፍትን የማወቅ ክርስቶስን አያውቅም። ቅዱስ ፌሮን። ከቅዱሱ ስፍራ ከቤተ ክርስቲያን በቅዳሴው በትምህርቱ ምስጢራቱን ሁሉ ተሳትፋችሁም ሆነ የግል ጸሎት አድርጋችሁ እንዲሁ በጎ ነገር ሰርታችሁ ስትጨርሱ ውስጣችሁን የደስታ የዕረፍት ተስፋ አንዳች ስሜት በውስጣችሁ ከተሰማችሁ እርሱ መንፈስ ቅዱስ እንደሆነ አስተውሉ። ብፁዕ አቡነ ሽኖዳ ሳልሳዊ። በዚህ ምድር ሳለን ከእግዚአብሔር ጋር ካልተዛመድን በሰማያት ልንዛመደው አንችልም። የመንግስቱ ጣዕም ያለው በዚህ ነውና ከእግዚአብሔር ጋር ያለው ዝምድና እዚህ ምድር ላይ ይጀምራል። ይህም እንደ እግዚአብሔር እንደራሱ ልጄ ሆይ ልብን ስጠኝ እንዳለ በመጽሐፈ ምሳሌ ምዕራፍ 23 ከቁጥር 26 በሚለው ጥያቄ ይጀምራል። በዚህ ጊዜ እግዚአብሔር ልብን አንጽቶ በፍቅር ከሞላው በኋላ እዚያ ራሱን ያሳድራል። ወንጌል የእግዚአብሔር መንግስት በመካከላችሁ ናትና እንዳለ እንደሚናገር ይህ የእግዚአብሔር መንግስት ማረጋገጫ ይሆናል። ለዚህ የሰማያትን መንግስት ከማግኘት በፊት ሰው በውስጡ ያለውን የእግዚአብሔር መንግስት ማግኘት መቻል አለበት። ይሁን እንጂ አንድ ሰው የእግዚአብሔርን መንግስት ሊያገኝ የሚችለው እንዴት ነው ካል ከእግዚአብሔር ጋር ያለው ህብረት ሊያገኝ የሚችለውስ እንዴት ነው? ሁልጊዜ ከእርሱ ጋር የሚሆነውስ እንዴት ነው? በዚህ ዙሪያ የምሰጣችሁ ምክር ምን ጊዜም ቢሆን በእርሱ እንድትጠመዱ ሳይሆን ይህም ቤተክርስቲያን ውስጥ በእሱ እንድትጠመዱ ሲሆን ይህም በቤተክርስቲያን ውስጥ ስላለው ስለ እርሱ ስራና ስለ ራሱ በማንበብ የሚከናወን ይሆናል። ከቅዱሳኑ ጋር ስላለው ዝምድና፣ ስለ ድንቅ ባህሪያቱና በማንኛዎቹም አጋጣሚዎች ውስጥ ስላለው ስለ እርሱ እጅ አንብቡ። በዚህ ጊዜ ልባችሁ በእርሱ ፍቅር ይንቀሳቀሳል። በማንኛውም ጊዜ ውስጥ ከእርሱ ጋር ይገናኝ ዘንድ ዝግጁ ነው። ብፁዕ አቡነ ሽኖዳ ሳልሳዊ። ወደ ዕብራውያን መልእክት ምዕራፍ 4 ከቁጥር 14 እስከ 16 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንቀበል፣ በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ቅዱስ ጳውሎስ